በጣም ይቅርታ። በርባልኝ ቆቆልሽ ማንቋቋትን ግብረ ገብነት አተማራችሁ? አልተማርኩም። ስራ አለ። ምንም ስራ የለም። ምንም ስራ የለም። ግባ። ይሄ አንተ ንቀት ነው። ለዚህ ያበቃ ሰምተኛ ሩሜን ማን እንዳታያችሁ ትላላችሁ? እሷ ይመለከት። አይዞህ፣ ብዙም አያስደነግጥ ነገር አይደለም እኮ ምን ኖርማል ነው። ምንም አልደነገጥኩኝም እኮ። ታዲያ ያርበተብታል። ምንም ያየሽው ነገር እኮ የለም። ገባሽ? በር ሲጀምር ክፍት እኮ ነው። ምን ነው ተርበተበትክ? በሩ ክፍት እኮ ነው። ምንም እንትን ያልሽው ነገር የለም። መርበዝበዝ የለውም እኮ እየተዳራ ነው። ምንም ሌላ ነገር የለም። በጣም ተርበተበትክ። ወሬ ነው የምትሄዱ እያወራን ምን ንቀት ነው? ንቀት ነው ወይ? ሆቴል ነው ንቀት አልኩ። ኧረ እያወራሁ በስተክል አዋራኝ። ከዛ በኋላ የጀመርከውን መጨረስ ትችላለህ። እሱ አይመለከትም። ምን ማለት ነው? ይህ ሆቴል ሲቀጥል ደግሞ ይህንን ሩም ማን አሳያችሁ? ያለ ፍቃድ ነው የገባችው። አንተ አንድ ያዝከውን ሩምና የት ገብተህ የወጣበትን ቦታ ማረጋገጥ ስትወሰልት ስላገኘህ ነው። ምን አይነት ምንድን ነው? የት የሚደውልና ኖባ ሰላም አለይኩም ወራህመቱላሂ ወበረካቱ። የሄርሜላና የአብርሽ ቤተሰቦች ሰብስክራይብ እያደረጋችሁ አይደለም? ሰብስክራይብ አድርጉ በቅድሚያ ማለት ነው። በመጀመሪያ ደረጃ ደግሞ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም፣ ሁሉ ሰላም አለው አልሐምዱሊላህ ማለት ነው። እንዴት ናችሁ? ሰላም ነው፣ ሁሉ መልካም አለው አልሐምዱሊላህ። እኔ በጣም የገረመኝ ነገር ምን እንደሆነ ታውቃላችሁ? ከፍትፍቱ ፊቱ ይላል የኛ ሀገር ሰው ሲተርት። በመጀመሪያ ደረጃ አብርሽ የፈለግሽውን እቃ ውሰጂ፣ ግን ከህይወቴ ውጪ አለሽ እኮ በቃ። ለምንድን ነው አንቺ ማትፋችሁ? አልፈልግም ከተባልሽ ለምንድን ነው እንደማይፈልግሽ ለምን አታውቂም? እኔ እኮ ግርም የምትይሩታ ይንፈርምልኝ አልፈልግም አለ። በቃ የፈለግሽውን እቃ ይዘሽ ሂጂ፣ ውልቅ በይ አለሽ እኮ። እንደ ካሮት ውልቅ በይ አለሽ። አንቺ ግን ይህን ወረቀት ይዘሽ ትዞሪያለሽ። በመጀመሪያ ደረጃ ማለት ስርዓት ይኖርሽ። ለምን ካላችሁ እሱ ካለበት ሆቴል አስፈቅዳችሁ ነው እንጂ መግባት ያለባችሁ፣ ዝም ብላችሁ መግባት የለባችሁ። በሁለተኛ ደረጃ ደግሞ አንተ ጥቁር የለበስከው ልጅ ማለት ነው የሄርሜላ ፍቅረኛ ነኝ ብለህ መጣ። በደንብ አድርጋችሁ አዳምጡኝ። የሄርሜላ ፍቅረኛ ነኝ ብሎ መጣ ማለት ነው። መቼ በፊት። አሁን ደግሞ የሩታ ወንድም ነኝ ብሎ መጣ። ውሸታምና የተቀደደ አቁማዳ አንድ ነው ይላል ያገሬ ሰው። እና ይኸውላችሁ ልንገራችሁ፣ ሄርሜላንና አብርሽን ለመጣል በዚህ ደረጃ መሄድ አይጠበቅባችሁም። ሁለተኛ ደግሞ እያማገጥክ ምናምን ሲጀምር ወዳ ፈቅዳ ፈልጋ ነው እየኖረች ያለችው። ማን ደመቁ? እሱ እኮ ትናንትና እኮ ኮራባት። አልፈልግሽም፣ የፈለግሽውን እቃ ቤቱን ነቅለሽ ውሰጂው፣ እኔ ከህይወቴ ውጪ፣ ልጄ መርዳት ካለብኝ እረዳለሁ፣ ስለዚህ እኔ አልፈልግሽም አላት አይደለ? ለምንድን ነው ሰላሙን የማትሰጡት? ለምንድን ነው በየሄደበት ቦታ እየተከተልሽ አዛ የምታረጊው? በቃ አልፈልግሽም ተባልሽ እኮ፣ ውልቅ በይ ተባልሽ። አልፈልግሽም ካለ ለምንድን ነው የምትልከሰከሽው? ለምንድን ነው ሴትን የምታረግሽው? አሁን እኮ በአንቺ የተነሳ እኮ ብዙ ባለትዳር የሆኑ ሰዎች ሴትን ልጅ እንደሚንቁ እንዳትሳሳች። ለምን ካልሽ በአንቺ የተነሳ አንቺ አብርሽ አልፈልግሽም ብሎ ከህይወቱ አስወጥቶሽ ትናንትና እንደዛ ኮርቶብሽ ዛሬ ደግሞ ትልከሰከሻለሽ። ለምን እንዴ? በቃ አልፈልግሽም ከተባለ የራስሽን ህይወት ኖሪ። ልጁን ማሳደግ ካለብሽ አሳድግ። ያለቀ ደቀቀ። ለምንድን ነው ወረቀቱን በቃ የፈለግሽውን እቃ ውሰጂ፣ እኔ ካንቺ ጋር መኖር አልፈልግም፣ ሰለቸኝ፣ በቃኝ፣ ጭቅጭቅ አልፈልግም አለሽ። ከዚህ ወዲያ ምን ይሆንልሽ? በሁለተኛ ደረጃ ደግሞ ዝሙት እየሰራ የምን ዝሙት ነው? ዝሙት እኮ አይደለም ይሄ። እሷ አልፈልግህም ብላ ወዳ ፈቅዳ ፈልጋ ነው አይደለ? አብርሻው ሌላ ህይወት የያዘ ሌላ ህይወት ከያዘ በኋላ ለምንድን ነው እሷ ስርስሩ የምትከተለው? ገባችሁ? ስርስሩ ነው እየተከተለችው ያለችው ሩታ። ለምን ከመጀመሪያው የምትፈልገው ከሆነ መያዝ ነበረባት። አሁን ደግሞ ከሄደ በኋላ ለምን ሄድክ፣ ለምን እንደዚህ ያልክ እያለች
መከተል መብት የላትም። በሁለተኛ ደረጃ ደግሞ አንተ ስርዓት ይኑርህ። የአብርሽን ስልክ መቀማት መብት የለህም። ይህ ግብረ ገብነት ነው። ትናንትና የሄርሜላ አፍቃሪ ነበር። ዛሬ ደግሞ እንዴት ነው የሩታ ወንድም የምትሆነው? በዚሁ አጋጣሚ ውዶቼ ሩታ ድራማ እየሰራችባችሁ ነው ስንል በምክንያት ነው። አብርሽ ግን ትችላለህ። አብርሽና ሄርሜላ ይችላሉ። በዚህ ደረጃ አስጨልለዋታል። ገባችሁ? በቃ ስራቸው ነው እየተከታተለች ያለችው። ከህይወታቸው መውጣት አልቻለችም። ለምን? ከነሱ ህይወት ከወጣች ትረሳለሽ። አደመቁ እንዳትረሳ ግዴታ ይህን ወረቀት ይዛው መዞር አለብሽ። በሁለተኛ ደረጃ ደግሞ አብርሽ እኮ ነግሮሻል። የምን ወረቀት ነው? እኔ የፈለግሽውን እቃ ውሰጅ። ኮርቶብሻል እኮ ትናንትና። አልገባሽም እንዴ? አልፈልግሽም ካለሽ ለምንድን ነው አንቺ በዚህ ደረጃ ራስሽን የምታረክሽው? ልጅሽን አሳድጊ፣ የራስሽን ህይወት ኖሪ። እሱን ከሄርሜላ ጋር ታዩ። ሁለተኛ ደግሞ እንደዚህ እያልክ እኛ ከወጣን በኋላ እንደዚህ ትሰራለህ። ምንድን ነው የሚሰራው? ሲጀመር ምንድን ነው የሚሰራው እንዴ? ይህ ግብረ ገብነት ነው። እንዲያውም ከያዘበት ሆቴል ገብተሽ በዚህ ደረጃ ራስሽን ማርከስ በጣም ከባድ ነው። ሩታ አትሳሳች፣ ራስሽን አታርክሽ። ለምን? እኔ አላቅም። አሁን እናንተን አይቶ እኮ ትዳር ራሱ ለማግባት እየፈለገ የሚፈራ ሰው አለ። ለምን? ባንቺ የተነሳ ማለት ነው። አንቺ በቃ በየቦታው እሱ በየሄደበት ቦታ ትልከሰከሻለሽ። አልፈልግም ካልሽው በቃ አትከተዩ እንዴ። ህይወቱን ይኖርበት፣ ከሄርሜላ ጋር ዘና ፈታ ብሎ ይኖርበት። አንቺ ግን በየቦታው ሂደሽ በቃ ትንቀሳቀሻለሽ። እዛ መዝናኛ ቦታ ሄደ፣ መዝናኛ ቦታ ተከተለሽ ሄደሽ ነበረ። አልቀረጽሽውም፣ አልፖስትሽውም። መዝናኛ ቦታ ሄዳችሁ ነበረ አንቺና እነዚህ ግብረ አበሮች፣ ግን አልፖስታችሁትም። መረጃው አለን። ለምንድን ነው በዚህ ደረጃ እንትን ራስሽን የምታረክሽው እንዴ? በቃ ከአልፈልግም አልሽ አይደለ? ካልፈለግሽ ነው እሺ። ለመነሽ አስለመነሽ፣ በቤተሰቦችሽ በምን እምቢ አልሽ። እምቢ ካልሽ በኋላ እሱ የራሱን ህይወት ሲጀምር እንደገና ደግሞ በቃ ያዘይ ልቀቀኝ ሆይ እንዴ! በጣም ነው የሚያስጠላው። ትናንት በቃ እኔ አላቅም። አንዳንዴ የራስሽን አታርክሽ። ነባ ትላለሽ። አንተ ደግሞ አርፈ ተቀመጥ። ትናንትና የሄርሜላ አፍቃሪ ነኝ ብለህ መጣ። ዛሬ ደግሞ የሩታ ወንድም ነኝ። እኔ የምለው ኦዲየንስ እንደናንተ የጨለለ ይመስላችኋል? ኦዲየንስ እኮ አስተውሉ ነው የማይ ገባችሁ? ስለዚህ በጣም እንትን አትበሉ ማለት ነው። ለማንኛውም አብርሽና ሄርሜላዬ ወደፊት ሩታን በዚህ ደረጃ አስነቅለዋታል። አናቷን አጦዟት። ተከትላቸው ስራቸው እየተከተለች ነው። ስራቸው ቀንታ ማለት ነው። ቅናት ሚስቴን ገደላት። አብርሽ ይችላል። አብርሽ ትችላለህ። በዚህ ደረጃ ካንጨርጨርክልን ቴንኪው ብለናል። እናመሰግናለን። በቃ እናመሰግናለን። ለምን? እኛ ሩታ ቅጥል እርር ድብን ስትል ነው ማየት የምንፈልገው። ሄርሙ ደግሞ ትችላለች። ለምን ካላችሁ በዚህ በያሉበት ቦታ ማለት ነው እየተከተለች ትሄዳለች። ስራቸው ማለት ነው። እና ለማንኛውም ደምቃለች፣ ተነግሮሻል። በሁለተኛ ደረጃ ደግሞ ሜላት ወንድሜ መጥቶ ብላ ደግሞ ሌላ የሚበላ ወንድ ደግሞ ይዛ መጣለች። ሌላ እንግዲህ እርግጠኛ ነኝ ነገ ወዲያ ደግሞ የሩታ ወንድም ብሎ ደግሞ አዲስ ቻናል ከፍቶ ይመጣል። የደመቀ ወንድም ማለት ነው። ግን የደመቀ ወንድም አይደለም፣ አትሸወዱ። እነሱ ቢዝነስ ነው የያዙት። ማን? ደመቁ። ገባችሁ? ስለዚህ እየሄዳችሁ እናንተ ሞኞቹ ሰብስክራይብ ታደርጋላችሁ። እነሱ ደመቁ እስከ ጋሻ ጀግሬዎቿ ትጫወትባችኋለሽ። ለማንኛውም የውላችሁ ውዶቼ የሄርሜላና የአብርሽ ደጋፊ የሆናችሁ ይህን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ። ዛሬ በጎቹ እኔን እየሰደቡኝ ነው ያሉ። ይመቻቸው፣ ስደቡኝ። በመጀመሪያ ደረጃ ግን ከሰው ቤት ግርድና ውጡ። ከሰው ቤት ሳትወጡ እኔን አትሳደቡም። መጀመሪያ ከሰው ቤት ግርድና ወጣችሁ የራሳችሁን ቤት ይዛችሁ ከዛ በኋላ ከኔ ጋር ታወራላችሁ። ለምን? ቅድም ከሀሱኒ ቤት ሂጄ ነበር ማለት ነው። እና እንትን እያለ በቃ ይንጨረጨራሉ። መጀመሪያ ከግርድና ውጡ። ከግርድና ስትወጡ ነው የዛኔ መታችሁን የምሳደብ የምትችሉት። አለቀ ደቀቀ። ከሰው ቤት ሳትወጡ ግን እኛኛኛኛ አትበሉ። እኔ ነኝ። ገባችሁ? እኔ ራሴ ነኝ።
ሀሱኒ ደግሞ አልቦለከችኝም። አውቃ ስታጃጅላችሁ ነው። እናንተ ግን ሞኝ ስለሆናችሁ ማንም ሰው መጥቶ ይቀልድባችኋል። ገባችሁ? መጀመሪያ ከሰው ቤት ውጡ። በጎቹ የሩታ ደጋፊዎች ማለት ነው። ሳትወጡ መታችሁ ሰውን አትሳደቡ። እስኪ እኔ ማን ነኝ ብላችሁ ሰቡ። ሩታ እያጃጃለሽ የ40 ሰው እያንዳንዱ ቻናል ከፍቶ ሲመጣ እየተቀበለሽ ነው ገንዘብ እንትን የምትለው እሷ በእናንተ ላይ እየነገደች፣ እናንተ ግን አሁንም ትጃጃላላችሁ። ሩታ ኪንግ ናት። ሩታ ከማን ትበልጣለች? መጀመሪያ እናንተ ከግርድና ውጡ። መጀመሪያ እስኪ በራሳችሁ ተንቀሳቀሱ። ከዛ በኋላ እኔን ስደውኝ። ገባችሁ? ይሄ ምክሬ ነው፣ ወላሂ ምክሬ ነው። እየቀለድኩ አይደለም። እኔ ነኝ ራሴን መስዬ ነው የሚሄደው። ራሴን ሁኜ ነው የምኖረው። እናንተ ደግሞ ራሳችሁን መምሰል ስላቃታችሁ ከመዳን ቤት ተዘፍዝፋችሁ አትሳደቡ። እወዳችኋለሁ። ሸራ